ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ነው የምትከታተሉ እንደምን ዋላችሁ ማለት ፈልጋለሁኝ ጥር 8 2018 በኢትዮጵያ የዘመን አቆጣጠር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን በአስተያየት መስጫ አስፍሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች ወደ እናንተ አደርሳለሁ። ምናልባት እንደ ቲፕ ኢትዮጵያና ህንድ ግንኙነታቸውን የበለጠ ለማጠናከር እየሰሩ መሆኑ ይታወቃል። በተለይ በቅርቡ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ያደረጉት ጉብኝት የሁለቱን ሀገራት ግንኙነት የኢትዮጵያና ህንድን ማለት ነው ከተለመደው ከዚህ ትራዲሽናል ከሚባለው ግንኙነት ባለፈ ወደ ስትራቴጂክ ፓርትነርሺፕ የሚያሸጋግር ነው። የዛ አንድ አካል የሆነው ሁለቱም ሀገራት የዲፕሎማቲክ ፓስፖርት ለያዙ ዜጎቻቸው ያለምንም ቪዛ ሳያስፈልግ ወይም ቪዛ ማስመታት ሳያስፈልግ ቪዛ ኮንፈርሜሽን ሳያስፈልግ እንዲንቀሳቀሱ እንዲወጡ እንዲገቡ የሚያስችል ስምምነት ትናንት ተፈራርመዋል። ሰው ምን ማለት ነው? በሌላ መልኩ የኢትዮጵያ መንግስት የሰጠውን የዲፕሎማቲክ ፓስፖርት የያዘ ማንኛውም ዜጋ ያለምንም ይለፍ ወይም ቪዛ ሳያስፈልገው ወደ ህንድ የሚሄድበት፣ በተመሳሳይ የህንድ መንግስት የሰጠውን የዲፕሎማቲክ ፓስፖርት የያዘ ማንኛውም የህንድ ዜጋ ወደ ኢትዮጵያ ያለምንም ይለፍ ቪዛ የመግቢያ ፍቃድ ሳያስፈልገው ኢትዮጵያ ውስጥ አገልግሎት የሚያገኝበት የሚገባ የሚወጣበት ስርዓት ተዘርግቷል ማለት ነው። እንግዲህ የኢትዮጵያና የህንድን ግንኙነት ከተለመደው አስቀድሜ እንዳልኳችሁ ከተለመደው የባይላተራል ግንኙነት ባሻገር በቀይ ባህር ቀጠና፣ በአፍሪካ ቀንድ፣ በአፍሪካ አህጉር ግንኙነታቸውን የበለጠ ወደ ስትራቴጂክ ፓርትነርሺፕ የማሳደግ በፖለቲካ መድረክ ማለትም በዓለም አቀፍ መድረኮች ኢትዮጵያና ህንድ በጋራ የፖለቲካ ጥያቄዎቻቸውን ፍላጎቶቻቸውን በሚደጋገፉበት ዙሪያ የንግድ ግንኙነቱን የበለጠ የማሳደግ ስትራቴጂክ በሆኑ ጉዳዮች ላይ አብሮ የመስራት በተለይ በማዕድን፣ በስኳር ልማት፣ በግንባታ፣ በኢንፍራስትራክቸር፣ በቀጥታ ኢንቨስትመንት የቡድን 20 አበዳሪ አባል ሀገር በመሆኗ ህንድም የኢትዮጵያ የዕዳ ሽግሽግ በሚከናወንበት ሌላ ተጨማሪ ከህንድ ኢምፖርት ኤክስፖርት ባንኮች ለኢትዮጵያ ወሳኝ የመሰረተ ልማት ፋይናንስ ማቅረብ በሚቻልበት ጉዳይ ስምምነት ደርሶ በዝርዝር እየተሰራበት ነው። ይሄ አንድ ወሳኝ የሆነ ስምምነት ነው ለማለት ነው። እንግዲህ ሌላው ወደ መረጃችን ስንሄድ ኢትዮጵያ የቀይ ባህር፣ የአፍሪካ ቀንድ፣ የአፍሪካ አህጉር የፖለቲካል ወይም ፓወር አንከር ነች። ፓወር ነች፣ ኃይል ነች። የተለያየ ነገር በተለላጭነትም ወይንም በትክክል የኢትዮጵያን ፖዚሽን የኢትዮጵያን ሀገረ መንግስት በደንብ ካለመገንዘብ የኢትዮጵያን ስትራቴጂክ ኢምፖርታንስ በደንብ ካለማየት አንዳንድ ሰዎች የፈለገው ሊሉ ይችላሉ። ኤንዌይስ እስራኤል ለሶማሊላንድ የሰጠችውን እውቅና ተከትሎ እንደምታውቁት በሶማሊያ ፌዴራል መንግስትና በተባበሩት አረብ ኤሚሬትስ መካከል ከፍተኛ የሆነ መቃቃር ተፈጥሯል። አስቀድሞ በጃንዋሪ 1 2024 የዛሬ 2 ዓመት ገደማ ሶማሌላንድ እና ኢትዮጵያ የመግባቢያ ስምምነት ኤምኦዩ ሲፈራረሙ ከዚህ ጀርባ ከስምምነቱ ጀርባ ዩናይትድ አረብ ኤሚሬት አለችበት በሚል የሶማሊያ ፌዴራል መንግስት በዩናይትድ አረብ ኤሚሬት ላይ ኩርፊያ ወይ ቅሬታ ነበረው። ያኛው እየተብላላ ቆየና አሁን እስራኤል እውቅና ስትሰጥ ከእስራኤል እውቅና ጀርባ በርበራ ላይ ከፍተኛ የሆነ የወደብ መሰረተ ልማት ስፔሻል የሆነ ኢሊት ያን ያህል ብዙ ቁጥር ባይሆንም ኢሊት የሆነ ኮንቲንጀንት ፎርስ ያላት ዩናይትድ አረብ ኤሚሬት ነች። ይህንን ፋሲሊቴት በማድረግ ለሶማሊላንድ እውቅና እንዲሰጥ በማድረግ ከፍተኛው ሚና የተጫወተችው በቀጣይ ሌሎች ሀገራት እውቅና እንዲሰጡ የምታስተባብረው ዩናይትድ አረብ ኤሚሬት ነች በሚል ሐሰን ሼክ መሐመድ በዛ በአቡዳቢ ኖሩ የነበሩ ቤተሰቦቹን ከዛ ወጥቶ ወደ ግብጽ ካይሮ የላከበት በቀጠናው የኃይል አሰላልፍም ከዩናይትድ አረብ ኤሚሬት በተቃራኒ በመቆም የመን ላይም ሱዳን ላይም በተለያዩ በእስላማዊ ትብብር ድርጅት የኦርጋንስ ፎር ኢስላሚክ ኮኦፕሬሽን በአረብ ሊግም በተለያዩ ውሳኔዎች ላይ በቀጥታ ከሳውዲ አረቢያ ጎን እየተሰለፈ ያለበት ያም አልበቃ ብሎ መጨረሻ ላይ ከዩናይትድ አረብ ኤሚሬት ጋር ገብተው ሁለቱ ሀገራት የነበራቸውን
የጸጥታ፣ የንግድ፣ ወታደራዊ ስምምነት፣ የትብብር፣ የቀጥታ የበጀት ድጋፍን ጨምሮ እሱን በማቋረጥ ውሉን ማቋረጡን በርበራ ሶማሊላንድ ላይ ያለውን ከዛም ባለፈ ደግሞ ኪስማዮ የጁባላንድ ግዛት ነው። አንደን ቦሳሶ ጁባላንድ ግዛት ላይ የሚገኝ ዋና ከተማ ነው። የጁባላንድም በተመሳሳይ የፖርት ሲቲ ነው ኪስማዮ። አንደን በተመሳሳይ ቦሳሶ የፑንትላንድ ግዛት ውስጥ የሚገኝ ነው። ሀርጌሳ ሶማሌላንድ በማይመለከታቸው ጉዳይ በርበራን በተመለከተ ውል የመስጠት ውል የማቋረጥ መብት የላቸውም የሚል አውጥተዋል። ወይራስ የፌዴራል መንግስት አባል የሆኑትም ቦሳሶ ዊች ሚንስ ፑንትላንድም ጁባላንድም ይሄ የፌዴራል መንግስቱ ስልጣን አይደለም። የወደብ ልማት፣ የጸጥታና ደህንነት፣ ከወደብ ልማት የሚገኝን ገቢ መሰብሰብና ለህዝብ ጥቅም ማዋል የክልላዊ መንግስታት ስልጣን በመሆኑ የፌዴራል መንግስት በዚህ ሊገባ አይችልም፣ አይመለከተውም በሚል መግለጫ ያወጡበት ሁኔታ አለ። ወይራስ ሐሰን ሼክ መሐመድ ደግሞ ቴሌቫይዝድ በሆነ በቴሌቪዥን በተላለፈ መልእክቱ የሶማሊያን የግዛት አንድነትና ሉዓላዊነት ከውጭ ጣልቃ ገብነት ለመጠበቅ ሲባል ያደረኩት ውሳኔ ነው በሚል ጀስቲፋይ አድርጓል። ኦፍኮርስ የዱባይ ፖርት ሰርቪስ ዲፒ ወርልድ ኢንተርናሽናል በበርበራ ያለው የወደብ አገልግሎት ልክ እንደወትሮው እየተቀላጠፈ መሆኑን ገልጿል። በጣም የመጨረሻ እንግዲህ በሁለቱ ሀገራት መካከል ያለውን ግንኙነት ያሻከረው እንደምታውቁት የተገንጣዩ ወይም ለመገንጠል ጥያቄ ያቀረበው የሳውዘርን ትራንዚሽን ካውንስል የሚባለው የየመኑ አይዳሩስ አልዱበይዲ የሚባለው ወደ ጅዳ ደቡብ ምንድነው ሳውዲ አረቢያ እንዲሄድ እየተጠበቀ ወይራስ ከኤደን በጀልባ ወደ በርበራ ከመጣ በኋላ በሚሊተሪ ፍሊት በወታደራዊ በረራ ወደ ሞቃዲሾ ከዛ ደግሞ ወደ ኤሚሬትስ ባለው ወታደራዊ ሰፈር ሄዷል የሚል ነው። ይህም በተመለከተ የሳውዘርን ትራንዚሽን ካውንስልም በዚህ ጉዳይ በአልዙበይዲ ጉዳይ ያለው ነገር የለም። ዩናይትድ አረብ ኤሚሬትስ በዚህ ጉዳይ ላይ ያለችው ነገር የለም። ነገር ግን ያን እንደታወቀን እናጣራለን፣ እንመረምራለን። በቅንነት ያደረግነው በሌላ መልኩ አቢዩዝ ተደርጓል፣ ሉዓላዊነታችን ተደፍሯል በሚል ውል ተቋርጧል። ዩናይትድ አረብ ኤሚሬትስ እጅግ ከፍተኛ የሆነ ለሶማሊያ የጸጥታና ደህንነት ድጋፍ በማድረግ የበጀት ድጋፍም የወታደራዊ ኢኩዊፕመንትም የምትደግፍ አጋር የነበረ ነው። ዞሮ ዞሮ በዚህ ምክንያት መውጣት ከጀመሩ በኋላ በቦሳሶም በኪስማዮም በተመሳሳይ ሞቃዲሾ ውስጥ ያላችሁን የጦር መሳሪያችሁን እንዲሁም ዲፕሎማቲክ ስታፉን በዲፕሎማቲክ ሌቭል ይሄ ሳይፈተሽ ምናምን መሆን ቀርቶ እየተጣራ ነው በሚል ክልከላ አድርጎ ነበረ ያው የሶማሊያ ፌዴራል መንግስት። ነገር ግን የኢትዮጵያ መንግስት ባደረገው ድርድር ምን ማለት ነው? በሌላ መልኩ የብሔራዊ ደህንነትና መረጃ አገልግሎት ዋና ዳይሬክተር ክቡር አምባሳደር ሬድዋን ሁሴን ከሌሎች የልዑክ አባላት ጋር ወደ ሞቃዲሾ በመሄድ ከሶማሊያ ብሔራዊ ደህንነትና መረጃ አገልግሎት ኤጀንሲ ዳይሬክተር ጋር በተመሳሳይ ከፕሬዚደንት ሐሰን ሼክ መሐመድ ጋርና ከሌሎች ጋር ተወያይተዋል። በተመሳሳይ ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ነበሩ። እንደምታውቁት እንግዲህ እስማኤል ኡመር ጉሌህ በሶማሊያ በሞቃዲሾ ፖለቲካ ከፍተኛ የሆነ እጅ ያላቸው ተሰሚነት ያላቸው ናቸው። በዚህ ምክንያት ሶማሊያ ፐርሚትስ ዩናይትድ አረብ ኤሚሬትስ ሚሊተሪ ኤግዚት ፍሮም ሞቃዲሾ አፍተር ኢትዮጵያን ሚዲሽን ኢትዮጵያ ካደራደረች በኋላ ጣልቃ ከገባች በኋላ በዚህም ምክንያት ዩናይትድ አረብ ኤሚሬት ሞቃዲሾ ውስጥ ያላትን ወታደራዊ ትጥቆች የሚሊተሪ ኢኩዊፕመንት እንዲሁም የዲፕሎማቲክ ኮሚኒቲ አባላት ኤምባሲያቸውን እየዘጉ ነው ያሉ። ሞቃዲሾ ያላቸውን ኤምባሲ በዛ ያላቸውን እንዲሁም የተለያዩ የጸጥታና ደህንነት ሰራተኞቻቸውን በአራት በረራ ትናንት 2 በረራ ተደርጓል ሐሙስ ዕለት። ዛሬ በተመሳሳይ 2 በረራ ይኖራል። ይህንን የማውጣቱን ስራ የሚሰራው ደግሞ የኢትዮጵያ ኤርክራፍቶች ናቸው። ምንድነው it allows to withdraw its remaining personnel and military equipment from Mogadishu without inspection following mediation by ኢትዮጵያ። ይሄ በዲፕሎማቲክ ዲፕሎማቲክ ማህተም ካለው ወይም ዲፕሎማቲክ ስታተስ ካለው አይፈተሽም። ምንድነው ያስከው የት ነው ወዴት ነው የሚባል ነገር የለም። በዚህ ደረጃ
በትናንትናው ዕለት እንዳልኳችሁ አንድ በረራ የኢትዮጵያ ንብረትነቱ የኢትዮጵያ መንግስት የሆነ የኢትዮጵያ አየር መንገድም እንትን ወታደራዊ ኤሌመንቶች ደግሞ በኢትዮጵያ አየር ኃይል ንብረቶች የሚጓጓዙ ይሆናል። ሁለት በረራ በአጠቃላይ 4 በረራ ይኖራል ማለት ነው። ይሄ ኢትዮጵያ ተሰሚነቷን የሚጨምር በቀጠናው የኃይል አሰላለፍ ውስጥም ኢትዮጵያ ከሁለቱም ወገን ልክ ዩናይትድ አረብ ኤሚሬት ለምሳሌ ባላት ሊቨሬጅ ሩሲያና ዩክሬንን ታደራድራለች፣ የእስረኛ ልውውጥ እንዲደረግ ታደርጋለች። ልክ በዚህ መንገድ ኢትዮጵያ አሰላለፋችን ይታወቃል። ከራሳችን ስትራቴጂክ ኢንተረስት አንጻር የሚታይ ሆኖ ዝሮ ዝሮ ግን ይሄ እጅግ በቀጠና ውስጥ ከፍተኛ ተቀባይነት ያስገኘልን ነው። ፎሎዊንግ ኢትዮጵያን ሚዲዬሽን ሃዌቨር ዘ ሶማሊ ኦቶሪቲስ አክሴፕትድ ዘ ዩኤስ ተርምስ ኤንድ ግራንትድ ክሊራንስ ፎር ዘ ኤርክራፍት ቱ ኦፕሬት ዳይሬክትሊ ፍሮም ከተርሚናል 23 አት ሞቃዲሾ ኢንተርናሽናል ኤርፖርት ይህን የፈቀዱበት ሁኔታ አለ። ሮብ ዕለት ግን ከትናንት በስቲያ ማለት ነው ሶማሊያ ፌደራል ገቨርንመንት ሪጀክትድ ሪኩዌስት ፎር ኢትዮጵያን ኤርክራፍት ኤርሊፍት ኢሚሬት ሚሊተሪ ኢኩፕመንት አፍተር አቡዳቢ ኢንሲስትድ ኦን ዳይሬክት ዊዝድሮዋል ፕሮሲጀር ዊዛውት ሰርች የሚል አለ። ይሄ በቀጠናው በቀይ ባህር ቀጠና የኢትዮጵያን ፍላጎት የሚያሳካ የማደራደር የማወያየት አቅማችን የተረጋገጠበት ሁኔታ ነው ያለው ማለት ነው። በዚህ ረገድ የሶማሊያንም ዩናይትድ አረብ ኤሚሬትንም የማደራደር እነዚህ ጉዳዮች አሉ። ኦፍ ኮርስ በትናንትናው ዕለት ሶማሌላንድ ሀርጌሳ እጅግ ደማቅ የሆነ ሰልፍ ነበረ። በሰልፉ እንዳልኳችሁ ሶማሌላንድ እውቅና እንድታገኝ ዩናይትድ አረብ ኤሚሬት ግፊት አድርጋለች በሚል ከሶማሊያ ጋር ያለውን ምንድነው መፋጠጥ ተከትሎ ምንድነው ጀስት ለዩናይትድ አረብ ኤሚሬት ድጋፍ እንሰጣለን፣ ዩናይትድ አረብ ኤሚሬት እስራኤልን ተከትላ እውቅና እንድሰጠን እንጠይቃለን፣ የዘገየ እውቅና ነው፣ ይሄ ተገቢ አይደለም፣ የሶማሊያ ፌዴራል መንግስት የወሰደው ውሳኔ ተቀባይነት የለውም የሚል እጅግ ደማቅ የሆነ የሶማሌላንድ ከፍተኛ መንግስት ባለስልጣናት፣ የከተማዋ ነዋሪዎች፣ የሀርጌሳ ከተማ ነዋሪዎች የተሳተፉበት እስከ ምሽት 7 ሰዓት ድረስ የቀጠለ ደማቅ ሰልፍ ነበረ። ኦፍኮርስ ይህንንም የሚያጠናክር ምናልባት ሶማሌላንድ በቅርቡ እውቅና ልትሰጥ እንደምትችል የሚያሳይ ምልክቶች እየታዩ ነው። ከነዚህ ምልክቶች መካከል በሚገርም ሁኔታ የዱባይ ፖሊስ ምክትል አዛዥ ዳሂ ካልፋን ሶማሊላንድ ራሷን የቻለች ሉዓላዊ ሀገር መሆኗን እውቅና ሰጥቻለሁ በማለት በኤክስ ገጹ ጽፏል። ምክትል ፖሊስ አዛዥ ነው የዱባይ የንጉሳዊ ቤተሰብ ነው በዛው እና ምንድን ነው የሚለው በአረበኛ ነው የጻፈው። አረበኛውን ትራንስሌሽኑ ምን ይላል? አይ ሪኮግናይዝ ሶማሊላንድ አዝ አን ኢንዲፔንደንት ሶቨሬን ስቴት ይላል። የአቡዳቢ የዱባይ ፖሊስ ምክትል አዛዥ ነው። ይሄ በሁለቱ ሀገራት መካከል ያለውን የፖለቲካ ፍጥጫ እንደሚጨምረው፣ ነገር ግን አሁንም ኤሚሬትስ ለሶማሊላንድ እውቅና ልትሰጥ እንደምትችል የሚያሳይ ነው። ሌላው በነገራችን ላይ እንግዲህ የኤርትራ መንግስት ኢትዮጵያን ለማተራመስ በውስጥ ግጭት ላይ በውስጥ ግጭት ላይ እንድትቆይ ከቀጠናዊ ፍላጎቶቻችን በቀይ ባህር ቀጠና፣ በአፍሪካ ቀንድ፣ በአፍሪካ አህጉር ከቀይ ባህር ቀጠናም ተሻግረን በመካከለኛው ምስራቅ ኢንተረስቶች አሉ። ቀይ ባህር ቀጠናን ሴኪዩር ባረግን ማግስት የሚገለጡ አንዳንድ ጉዳዮች አሉ የሚረጋገጡ። የቀይ ባህር ጠረፍ ተዋሳኝ መሆን ብቻ አይደለም፣ ሌሎች አሉ ስትራቴጂክ ጥቅሞች በድርድርም በምንም ሊረጋገጡ የሚገባ ይሄ ከሚሆን ይሄ እንዳይሆን ኢትዮጵያን በውስጥ ጉዳይ ወጥሮ ከዚህ ወሳኝ ከሆነው የዓለም የፖለቲካ ልውውጥ ሊያስገኝ የሚችለውን ትሩፋት እንዳንጠቀም እየተደረጉ ያሉ ጥረቶች አሉ። ህወሓትን በመጠቀም ጽንፈኛው ፋኖ በመጠቀም ኦነግ ሸኔን በመጠቀም በጣም ቢዚ ሆኖ ከጥምቀት በፊት እስከ እሑድ ባለው ታጣቂዎች በኢትዮጵያ መንግስት ላይ ጦርነት እንዲያውጁ ጥረት እያደረገ ነው። እንዳልኳችሁ የአማራ ክልል ይህ ጽንፈኛው ፋኖ በአንድ መዋቅር ውስጥ ገብቷል።
ከዚህ መዋቅር ውጭ የሆነው መጠረግ አለበት በሚል ዘመነ ካሴን ኃላፊ አድርጎ ዘመነ በነገራችን ላይ ኤርትራ ነው ምናምን የሚሉ አንዳንድ ዘገባዎች የሚወጣሉ። ኤርትራ አይደለም ያለው ዘመነ ሱዳን ድንበር ቋራ ነው፣ በቋራ ነው የሚንቀሳቀሰው እና ሀብቴ ምክትል እንደሚሆን የአፋብኃ በላይ ማለት ነው እሱ ምክትል እንደሚሆን፣ ነገር ግን እርስ በርስ እዛም ሳይደርሱ እርስ በርስ እየተታኮሱ ነው። ያም ብቻም አይደለም እንግዲህ እንደምታውቁት የሀውጃኖ ክፍለ ጦር ብሎ የሚንቀሳቀስ ወሎ አካባቢ ነበረ። ይሄ ሀውጃኖ መረጃውን ኦፍኮርስ የተረጋገጠ መረጃ ነግሬያቸዋለሁ። በቀን አምስት ከ3 ቀን በፊት የራያ ቆቦ ወረዳ ሮቢት ቀበሌ ቃሊም በተባለ ቦታ ሲንቀሳቀስ የነበረውን ራሱን የሀውጃኖ ክፍለ ጦር በጣም ከፍተኛ አመራሩ ሳይቀር እርምጃ የተወሰደበት ሁኔታ አለው። የበለጠ ማጣራት ይጠይቃል። ነገር ግን ፋኖ ካሳ አበበ የሚባል ራሱን የሀውጃኖ ክፍለ ጦር አዛዥ ብሎ የሚጠራውም እንደተደመሰሰ እስካሁን ምሬ ያለበት ሁኔታ አልተረጋገጠም። ኦፍኮርስ ምሬ፣ መቀሌ፣ ኮረም እስከ አዲግራት ድረስ ይመላለሳል ከህወሓት ታጣቂዎች ጋር በመሆን እንግዲህ የአማራን ጥያቄ እናስመልሰዋለን ማለት ይሄ ነው፣ ተለጣፊነት ነው። በተመሳሳይ ከዚህ ከወልቃይት ጋራ ተያይዞ የሚነሱ ብዙ ጉዳዮች አሉ። ኤኒዌይስ ዛሬም ብዙ ሰበሮች ይኖሩናል። ፕሊስ ይሄንን ያዙ። ዛሬም እጃቸውን የሰላም አማራጩን ተከትለው እጃቸውን ለመንግስት እየሰጡ ያሉ ኃይሎች አሉ። እንግዲህ ያንን እናያለን። የታቀደው ኢትዮጵያን የማተራመስ እቅዱ እየከሸፈበት ያለው ሁኔታ ነው ያለው። ዞሮ ዞሮ በሮይተርስም ቢቢሲም ሲኤንኤንም እየዘገበው ነው። ከ57,000 ገደማ 56,799 57,000 ገደማ ጥይት ተተኳሾችን ከኤርትራ ወደ ኢትዮጵያ እንዲገባ በማድረግ ኢትዮጵያን የማተራመስ ስራ የሻዕቢያ መንግስት እየሰራ ነው የሚለው ይሄ ዓለም አቀፉ ማህበረሰብ እንዲያውቀው ተደራሽ እየሆነ ያለበት ሁኔታ ነው ያለው። ሌላው እንግዲህ ምናልባት ወደ ኡጋንዳ ስንሄድ ያው ሙሴቬኒ አሸናፊ ሆኖ ተገልጿል። አሸናፊ ነው ተብሎ እስካሁን ማለት ኦፊሻሊ አልተቀመጠም። ግን ምንድነው የሚለው 76.25% እየመራ እንደሆነ፣ ቦቢ ዋይን በ19.85% ሁለተኛው ነው እየተከተለ እንደሆነ ነው እየተገለጸ ያለው። እንግዲህ ዮዌሪ ሙሴቬኒ ለ40 ዓመት አሁን ሙሴቬኒ 81 ዓመቱ ነው። ለ40 ዓመት በስልጣን ላይ ነው ያለው። ሰው ለቀጣይ 5 ዓመት ሌላ ተጨማሪ የስልጣን ጊዜ አግኝቷል ማለት ነው። ይሄ ቦቢ ዋይን ትናንት ኦፍኮርስ በስፋት ወደ እናንተ መረጃ ለመስጠት ሞክሬያለሁ። የቀድሞ የፖፕ ሙዚቃ አቀንቃይ ነው። ሮበርት ኪያጉላኒ ይባላል ትክክለኛ ስሙ። 43 ዓመቱ ነው። የናሽናል ዩኒቲ ፕላትፎርም ኤንፒዩ ፓርቲ እሱን በመወከል ነው የተወዳደረው። ወደ 21.6 ሚሊዮን ሰዎች መመዝገባቸውን፣ 6 ተፎካካሪዎች ቢኖሩም በወሳኝነት ፉክክሩ በሙሴቬኒ እና በቦቢ ዋይን መካከል እንደሆነ፣ ሌሎች አራቶቹ ያን ያህል ሲግኒፊካንስ ማለት ያው ተወዳዳሪ ናቸው፣ ግን ግምት የተሰጣቸው አይደለም። ሰው ኡጋንዳን ለቀጣይ 7ኛ ዘመን ወይንም እንግዲህ 5 ዓመት ለ45 ዓመት ማለት ነው ስልጣን ሲያጠናቅቁ እንግዲህ ዛሬ 5 ዓመት 86 ዓመት ይሆናቸዋል። ዮዌሪ ሙሴቬኒ በነገራችን ላይ የሚታወቁት ያኔ የነጻነት ትጥቅ ትግል አድርገው ወደ ስልጣን ሲመጡ አንደኛውና ትልቁ የአፍሪካ ችግር በስልጣን ላይ ረዥም ዘመን መቆየት ነው፣ ወንበር ላይ መበስበስ ነው ብለው ነበር። ያው እንግዲህ ራሳቸው ሲይዙት የሆነው ሆነዋል። የተለያዩ መረጃዎች እየወጡ ነው። የቦብ ዋይን ቤት ውስጥ ሆስት ምንድን ነው እንደታገተ የሀገሪቱ የጸጥታና ደህንነት ተቋማት ቤት ውስጥ እንዳገቱት መረጃዎች እየወጡ ነው። ምንድን ነው የሚለው እንግዲህ ምናልባት ለእናንተ መረጃውን የሚያወጣው ኢንተርኔት የለም እስካሁን፣ ግን ኬንያ ታይምስ ምንድን ነው የሚለው
ኡጋንዳ ፕሬዚደንሻል ካንዲዴት ቦቢ ዋይን ሆም ኢዝ አንደር ሲጅ ይላል። ቤቱ ተከቧል። ኤንዩፒ ናሽናል የዚህ ምርጫ የተወዳደረበት ማለት ነው። ኤንዩፒ ናሽናል ዩኒቲ ፕላትፎርም ፓርቲ ትሬጀር ቤንጃሚን ካታና ክሪቲሳይዝ ኤሌክቶራል ኮሚሽን ፎር አናውንሲንግ ሪዛልትስ ዊዛውት ፖሊንግ ስቴሽን ዲቴልስ። አስቀድሜ ያልኳቸው የዚህ 76.25% ሙሴቬኒ፣ ቦብ ዋይን ደግሞ 19.85 መርቷል በሚል የቀረበው ትክክል አይደለም የሚል ያቀረቡት ነገር አለ። ምናልባት እንግዲህ ኬንያ ምርጫ በመጣ ቁጥር ብጥብጥ ነበር። ሩቶ ሲመጣ የተወሰነ ጭቅጭቅ አልነበረም። ከዛ በፊት ግን በተለይ ራይላ ኦዲንጋ በነበረበት ዘመን በየምርጫ ዘመኑ ችግር ነበረ። ታንዛኒያ ላይ የሆነውን የምታውቁት ነው። አሁን ኡጋንዳ ላይ ኢንተርኔት ሙሉ ለሙሉ የለም፣ ቆሟል። በዚህ ምክንያት እንግዲህ ውጤቱ ከተገለጸ በኋላ ወደ ረብሻ እንዳይገባ ስጋቶች ያሳያሉ። እንግዲህ ቦቢ ዋይን ትናንት ማታ ያደረገውን ኢንተርቪው እያየሁ ነበር። ልታገት እችላለሁ፣ እርምጃ ሊወሰድብኝ ይችላል፣ ነገር ግን እያንዳንዱ ኡጋንዳዊ ራሱን መሪ አድርጎ ለመብቱ እንዲከራከር በሚል ያስቀመጠው አለ። ምን ይሆናል የሚለውን አብረን የምናየው ነው የሚሆነው። ከዛ ባለፈ እንግዲህ እንደምታስታውሱት የ2025 የዓለም የሰላም ኖቤል ሽልማት አሸናፊ የሆነችው ማቻዶ ፎክስ ኒውስ ላይ በነበራት ኢንተርቪው ሜዳሊያውን ያሸነፍኩበት ሜዳሊያ ለዶናልድ ትራምፕ ለመስጠት ፍላጎት አለኝ ማለቷን ተከትሎ እንግዲህ የዚህ ኖርዌይ የሽልማት ኮሚቴ ትክክል አይደለም፣ ተቀባይነት የለውም በሚል መግለጫ አውጥቶ ነበር። ምንድን ነበር ያለው? የኖቤል የሰላም ሽልማት ያገኘ ሰው ለምሳሌ ራሷ ማሪያ ኮሪና ማቻዶ ሽልማቱን ኮሚቴው መሰረዝ አይችልም። ከዚህ በፊት እንዲያርጌ በ2025 ሰጥቼዋለሁ፣ ነገር ግን ይህን ስላደረገ ብሎ መሰረዝ አይችልም። ለዛ አመትም ለተሰጠበት ፐርፐዝ እንጂ ከዛ በኋላ ለሚሆነው ነገር የሚመለከተው አይደለም። የኖቤል ሰላም ሽልማት ከተሰጠ በኋላ አይሰረዝም፣ ወደ ሌላ ሰው አይተላለፍም፣ እንዲሁም ሽልማቱን ማጋራትም አይቻልም የሚል መግለጫ አውጥቶ ነበር። ነገር ግን በትናንትናው ዕለት ትናንት ሐሙስ በዋይት ሃውስ በነበራት ስብሰባ በግል የኖቤል ሜዳሊያውን ለዶናልድ ትራምፕ እንደሰጠችው አስታወቃለች። በነገራችን ላይ ራሱ ዶናልድ ትራምፕም አመስግኖ ተቀብሏል። እንግዲህ የኖቤል የሰላም ወይም የኖቤል የሽልማት ተቋም የኖርዌይ ኖቤል ኢንስቲትዩት የሚባለው ኖቤል ፒስ ፕራይዝ ማለት ነው። ኖቤል ፕራይዝ ካኖት ቢ ሪቮክድ፣ አይሰረዝም፣ አይጋራም፣ ሸርድ አይካፈልም፣ ማካፈል አይቻልም፣ እንዲሁም ማጋራት አይቻልም፣ እንዲሁም ወደ ሌላ ሰው አይተላለፍም በሚል በ9 ጃንዋሪ 2026 ያወጣው መግለጫ ነበረ። እንግዲህ ይህንን ቀርቶ ነው ትናንት በ15 የተላለፈው። የኖቤል የሰላም ሽልማት ኮሚቴ ምን የሚል መግለጫ ይሰጣል የሚለውን አብረን የምንከታተል ይሆናል። በዚህ ረገድ ዋይት ሃውስ በሰጠው መረጃ የሽልማቱን ዶናልድ ትራምፕ ማቆየት እንደሚፈልግ ወይንም በቃ ደስተኛ እንደሆነ የተገለጠበት ሁኔታ አለ። እኔ ያው በእንትኑ በሰላም ኖቤል ሽልማቱ ተናደው ይሆን ዶናልድ ትራምፕ የተቀበሉት ወይንስ ሪሊ ሽልማቱን ፈልገውት ነው የሚለው ግራ የሚያጋባ ነው። ያው ለማቻዶ በቬንዙዌላ ፖለቲካ ውስጥ ተሳትፎ እንዲኖራት የአሜሪካ በተለይ የፕሬዚዳንቱ ወሳኝ ድጋፍ ያስፈልጋል። ይህንን አብረን የምናየው የሚሆነው። በተመሳሳይ የጋዛን የሰላም ሁኔታ ወደ ሁለተኛው የሰላም ሽግግር ለመሸጋገር ኦፍኮርስ ሐማስ ትጥቅ መፍታት አለበት። እስካሁን ሐማስ ትጥቅ አልፈታም። ነገር ግን የመጀመሪያው ዙር ተጠናቆ የጋዛ የሰላም ቦርድ መቋቋሙን ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ገልጸዋል። እስከዛሬ ከተቋቋመው ሁሉ እጅግ የተለየ ነው በሚል ላይ የገለጹት ኢትስ ማይ ግሬት ሆነር ቱ አናውንስ ዛት ዘ ቦርድ ኦፍ ፒስ ሃዝ ቢን ፎርምድ ዘ ሜምበርስ ኦፍ ዘ ቦርድ ዊል ቢ አናውንስድ ሾርትሊ። እነማን ናቸው የሚሉት እንግዲህ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እንደሚካተቱበት ይገለጣል። ሌሎችም የተለያዩ ዓለም አቀፍ ተጽዕኖ ፈጣሪዎች
ቴክኖክራቶች እንደሚካተቱበት የሚሰበስቡት ግን እሳቸው መሆናቸው ነው የሚገለጠው። የመረጃዎች እየወጡ ያሉት ኤኒዌይስ እነማን ናቸው የሚለውን እናያለን። the member of the board will be announced shortly but I can't say with certainty that ነገር ግን አባላቱ በአሁኑኑ በቅርብ ሰዓታት ይገለጻል። ነገር ግን ይላሉ I can't say with certainty በእርግጠኝነት መናገር የምችለው እንደዚህ አይነት greatest and most prestigious board ever assembled at any time any place thank you for your attention to this matter በሚል ያስቀመጡት ሁኔታ አለ። ሌሎች ተጨማሪ መረጃዎች ካሉ እናካታለን። በነገራችን ላይ የዚህ የግሪንላንድ ጉዳይ ትንሽ አስቂኝ ነገሩ እየበለጠ ነው ያለው። ምንድነው ትናንት እያየሁኝ ነበር እና ያ ካሮሊን ሌቪት ዶናልድ ትራምፕ ሁሉንም አማራጮች አስቀምጠዋል። ግሪንላንድ ለአሜሪካ የህልውና ጉዳይ በመሆኑ የግድ ወደ አሜሪካ መግባት አለባት በሚል አስቀምጠዋል። የአውሮፓን ኔት በዛም ደግሞ የአውሮፓ የኔቶ አባላት ሰራዊት ማሰማራታቸው ምናምን ምንም ኢሬሌቫንት ነው፣ ከንቱ ነው፣ ምንም የሚያመጣው ተጽዕኖ የለም በሚል አስቀምጠዋል። European NATO forces have begun deploying to Greenland in a show of support for Denmark, even as US President Donald Trump said the presence of foreign troops will not change his push for American acquisition of the Arctic island. ኖረ አልኖረ ምንም የሚያመጣው ነገር የለም። እሷም ምንድነው ካሮል ሌቪት የምትገልጸው I don't think troops in Europe impact the president's decision making process nor does it impact his goal of the acquisition of Greenland በሚል ያስቀምጡታል። ግን የሚገርመው እነዚህ የአውሮፓ ህብረት እንዳባል ሀገራት ወይንም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አሰማራሁ ያላቸው ወታደሮች ምን ሊሰሩ ነው? ለመታዘብ ነው ወይንስ ምንድነው የሚለውን አብረን የምናየው ነው የሚሆነው። አሜሪካ በዛ በግሪንላንድ ላይ ወደ 143 144 አካባቢ ኤሊት ፎርስ አላት። ነገር ግን አሁን ትናንት ፈረንሳይ 15 ወታደር፣ ጀርመን 13 ወታደር፣ ስዊድን 3 ወታደር፣ ኖርዌይ 2 ወታደር፣ እንግሊዝ 2 ወታደር፣ ፊንላንድ 2 ታዛቢ። ከነዚህ በነገራችን ላይ ፈረንሳይ፣ ጀርመን 15 13 በጥቅሉ ወደ 37 ሰው ላክን ያሉትም ተዋጊም ያልሆናል ማለት ዝም ብሎ የሪኮነሰንስ ስራ የሚሰራ ዳታ አናሊስት ምናምን ይሆናል። እና በዚህ ደግሞ አዲስ እንደ መረጃ እየወጣ ያለው ምንድነው በፍጹም ፖላንድ ወታደር አልክም ወደ ዴንማርክ በሚል የገለጸችበት ሁኔታ እንዳለ መረጃዎች እየወጡ ነው። ኤኒዌይስ አዳዲስ ተጨማሪ መረጃዎችን ይዘን የአንድ ከፍተኛ የፋኖ አመራርም ፕሮፌሰር ኢያሱ የሚባል ያው ረዳት ፕሮፌሰር መሰለኝ የሰላም ጥሪውን ተከትሎ እጅ ሰጥቷል። ሌሎችም እጅ መስጠታቸውን ይቀጥላሉ። እጅ መስጠት ሲባል በመሸነፍ አይደለም፣ ለሰላም ሲባል ነው የተሸነፉት። ግትሮች አይደለም። ለአማራ ህዝብ እንታገላለን በሚል ጭምብል ጫካ የገቡት ወገኖች ለሻቢያ ለግብጽ የሚለላኩ ቅርስ የሚሸጡ የአማራን ህዝብ በታሪክ አይቶት በማያውቅ ሁኔታ አንገት ያስደፉ እንደሆኑ ተገንዝበዋል። የቀናት ጉዳይ ነው። በነገራችን ላይ ሁሉም እኔ አሁን ያለንን ሁሉ መናገር አግባብ ስላልሆነ ሁሉም ይመጣሉ፣ እየመጡም ነው። ታንኪዩ